ዛሬ 10 ነው የምናየው። ሶ በዚህ በጣም መውጣት ያልቻልንበት የተደፈቅንበት አንድ በጣም ትልቅ ውቅያኖስ አለ አይደለ? በሰማያት የምትኖር አባታችን ሆይ ከዛ በኋላ ስምህ ይቀደስ የሚለውን እኔ ቆም ነው እና the last time ትዝ ይላችሁ እንደሆነ በጣም ስናይ የነበረው ስለ ልጅነት ነው አይደለ? ስትጸልዩ ሳለ እንደዚህ ብላችሁ ጸልዩ፣ በሰማይ የምትኖር አባታችን ሆይ የሚለው ኮንሰፕት የጸሎት ማድመቂያ አይደለም። አሜን። የጸሎት ማድመቂያ አይደለም። ነገር ግን ጸሎት ሰሚው ነው የነገረን እያለን ያለ ነው። ጸሎት ሰሚው፣ ጸሎት መላሹ እንዴት እንደሚጸለይ ነግሮን ነበረ። ዛሬ ደግሞ የመጣ ነው ምንድነው? ኢየሱስ ከጸሎት ውስጥ በጣም ትልቅ ቁልፍ ነገር ተናግሯል። እሱን ላስት ታይም እንዳንረሳው የተባባል ነው የእምነታችን እምብርት የሆነው ወይም ደግሞ ስፓይናል ኮርድ ኦፍ ዘ ቲቺንግ ምንድነው? እሱ ገና ሳንጸልይ የሚያስፈልገንን ነገር ያውቃል የሚለው ነገር ነፃ ያወጣናል። አሜን አይደለ? ሶ በሲኦል ውስጥም ግቡ የትም ግቡ፣ ይሄኛው ሐሳብ እግዚአብሔር ገና ሳትጠይቁት እንደሚያውቅ ከገባችሁ ነፃ ትወጣላችሁ። እግዚአብሔርንም ከመስደብና ከማሰደብ ነፃ እንወጣለን። አረ ለምን አልመለሰም? ስላላየ አይደለም፣ ያያል። ምክንያቱም እኔ ምጸልየው ልነግረው አይደለም፣ ኦሬዲ ያውቀዋል። የእግዚአብሔርን ስታንዳርድ እንጠብቃለን በዚህ እውቀት ውስጥ ማለት ነው። the standard of God የምናወራው አምላክ ሄጄ ልነግረው አይደለም፣ ያውቃል። አስቀድሞ ሳልጠይቀው ያውቃል። እሱን ነገር እኔ እንዴት አባቴ ልንገራችሁ? ሕግ ላይ እንደተጻፈው በማህተብ ላይ በግንባር ላይ በሁሉ ቦታ ላይ ልናስግረው የሚገባ እውነት እግዚአብሔር ሳልጸልይ ያውቃል የሚያስፈልገኝን ነገር። በነገራችን ላይ አንድ ሳያንብብልኝ 6 ላይ ምንድን ያለው? የሚያስፈልጋችሁን ነው እንጂ የምትጠይቁትን ያውቃል አይደለም የሚለው። በጣም ልዩነት አለው አይደለ? ምን ጠይቀውን አይደለም እግዚአብሔር የሚያውቀው የሚያስፈልገንን ነገር። ኦኬ ሶ እግዚአብሔር የሚያስፈልገንን ነገር የሚያውቀው ሊሰጠን ስለሆነ ስለ ጸሎት እግዚአብሔር የተመሰገነ ይሁን። ዳይናሚክሊ ኢየሱስ ጸሎትን ከመጠየቃችሁ በፊት ጸሎት ክፈላ ስላይደለ እሱን ወቁት እያለን ያለው። ጸሎት ክፈላ አይደለም። ጸሎት ፌሎሺፕ ነው አይደል? አንድ ሱስ የያዘው ልጅ ሊጠይቅ ሲል አንዱን ፍሬንዱ ጸጉሩን እያከከ እንደምንጠይቀው አይደለም። እግዚአብሔር አንጀት ለመብላት ፕሪንሲፕል አለው አይደለ? እኔ ነገሮችን ልጠይቁ ስትሉ የሰውየውን ስስብልት ማወቅ አለባችሁ። የእግዚአብሔርን ግን ስስብልት አይደለም የምናውቀው፣ ልቡን ነው ማወቅ ያለብን። እግዚአብሔር ስስብልት ስለሌለው አይደል? ስለዚህ አሁን ጌታን ለመጠየቅ ስንል እንባችን አይቀድምም እና ኃጢአትም ንስሐ ለመግባት ስንል እግዚአብሔር እንደምታውቀው ስጋ ደካማ ነው ምናምን ብለን አይደለም ንስሐ የምንገባው። ወድቅ ያለው ብለን ነው ንስሐ የምንገባው። አንተ ሰምታችኋል? ጴንጤዎቹ ዓለም ስን እግዚአብሔር ወይ እንደምታውቀው ምናምን ይሉታል። ስጋ ደካማ ነው፣ መንፈስ ብርቱ ነው፣ ወድቅ የለሃለው ምናምን። በእውነት ታኳስ ገብተህ ልጠይቀው ማለት ነው። እንትን የኛን እንዲህ አይነት ጌም ማቆም። ምክንያቱም አምላክ የምንለው እግዚአብሔር የምንለው አምላክ ዓለማትን የፈጠረ ነው። የሌለውን ነገር ወደ መኖር ያመጣ ነው። ቢሊየንስ ጋላክሲ ያመልኩታል። ስታንዳርድ አለው። ጸሎት ስታንዳርድ አለው። መጀመሪያ ስታንዳርዱ ጥያቄያችን ሳይሆን እሱን ማወቃችን ነው። እስኪ ማን ነው የሚያነብልኝ? ማቴዎስ ምዕራፍ 6 ላይ እንሂድ። ከዛ ዛሬ ስምህ ይቀደስ የሚለው ላይ ነው የምንሄደው። ነገር ግን አንድ ያው አውጡልኝና የደረሰበት ማቴዎስ ምዕራፍ 6 ቁጥር 9 ላይ ለምበው እንግዲህ እናንተስ እንዲህ ጸልዩ፣ በሰማያት የምትኖር አባታችን ሆይ ስምህ ይቀደስ፣ መንግስት ትምጣ፣
ፈቃድ በሰማይ እንደሆነች እንዲሁ በምድር ትሁን። የዕለት እንጀራችንን ዛሬ ስጠን፣ እኛም ደግሞ የበደሉን ይቅር እንደምንል በደላችንን ይቅር በለን፣ ከክፉም አድነን እንጂ ወደ ፈተና አታግባን። መንግስት ያንተ ናትና ኃይልም ክብርም ለዘላለሙ አሜን አሜን። እዚህ ውስጥ እኮ አይታችኋል። የዕለት እንጀራ የሚለው አንድ ቦታ ብቻ ነው ያለው አይደል? እኛ ደግሞ አባታችን የምንለውን አንድ ቦታ ብቻ ነው የምናደርገው። በጠቅላላ የዕለት እንጀራን ስጠን ብለን ነው የምንጸልየው። እጅስ አይደለ? እጅስ እንትኑ ስታዩት ጌታ ያለውን ነገር ላንብበው። በጣም ጸሎት ልመና አይደለም፣ ጸሎት መቀበል አይደለም፣ የሆነ ነገር መቀበል ካይደለ ኢየሱስ ያለውን ሲዩ እንዲህ አለ። እንግዲህ እናንተ እንዲጸልዩ። እንዴት እንጸልይ? እናንተ እንዲጸልዩ። በነገራችን ላይ ለራሱ ዲሳይፕል ነው ኢየሱስ እያለ ያለው። እናንተ ግን እንዲጸልዩ፣ እናንተ ተለዩ እያለን ያለው አይደለ? እናንተ ግን የኔ የሆናችሁት በስም የተጠራችሁ የተገዛችሁ በደም የተገዛችሁ እናንተ የጸሎት ስታንዳርድ አለላችሁ። ስለዚህ የሃይማኖት ያስለመደን ነገር መውጣት መቻል አለብን። እናንተ ግን ጸሎት እንደዚህ አይጸለይም፣ ስድብ ነው። እግዚአብሔር ሆይ ማሰጠኝ ከሆነ የለም ነው ማለት። አይታችኋል። አንዳንድ ሰዎች ሲጸልዩ እግዚአብሔር ሆይ መኖርህን አሳየኝ፣ የቤት ኪራይ ከፍለህ ይህም በሽታ ፈውሰኝ መኖርህን አሳየኝ የሚሉ ሰዎች አሉ። እንደዛ ከሆነ በጣም ሰይጣን እየፈተነን እንደሆነ የምታውቁት ማቴዎስ ምዕራፍ 4 ላይ ኢየሱስ ርቦት ነበረ። ደሴም ጥያቄን የተጠየቀው ምን የሚል ጥያቄ? የእግዚአብሔር ልጅ ከሆንክ ይሄን ድንጋይ ዳቦ አድርግ ተብሏል። የእግዚአብሔር ልጅነት መለኪያው ዳቦ አይደለም ብያቸዋለሁ ባለፈው። ዳቦ ብለን ስንል የዚህ ዓለም ኤኒ ኑሮች ማለት ነው። ልጅነታችን ዳቦን ድንጋይን ዳቦ በማድረግ አይደለም የሚጸድቀው። መስቀል ላይ ነው ልጅነት የተሰራው። አይገናኝም። በላህ አልበላህ፣ ራበህ አልራበህ ልጅነት በዛ አይለካም ፈጽመው በፍጹም። ስለዚህ ኢየሱስ በልቶ አይደለም ልጅነቱን ያስመሰከረው እምቢ ብሎ እንጂ። ደግሜ ልበለው፣ በልቶ አይደለም ልጅነትን ያስመሰከረው እምቢ ብሎ እንጂ። ልጅነት በመቀበል አይደለም በማመን ሊሆን ይችላል። እዛ እምነት ውስጥ እንደ ዛሬ እንደሰማናቸው እናት ሞት ሊኖረው ይችላል፣ መታመም ሊኖረው ይችላል፣ ማጣት ሊኖረው ይችላል፣ በጣም ብዙ ነገሮች ሊኖር ይችላል። እነዛ ነገር እያሉ ልጅነታችን የተገኘው መስቀል ላይ በተሰራው ስራ ነው እንጂ በማግኘታችንም በማጣታችንም ላይ አይመሰረትም ልጅነት። ያለበለዛ በጣም ቀላል ነን። የእግዚአብሔር ልጅ ተጠይቋል። አንተ የሕያው የእግዚአብሔር ልጅ ከሆንክ እስኪ ይሄን ድንጋይ ዳቦ አድርጋለሁ። አይ አባቴ ይሄን ድንጋይ ዳቦ አላደርግም፣ ነገር ግን ሌላ ቁርጥ ያዝልኛል ብሎ አይደለም የመለሰው አይደል? እግዚአብሔር ያስብልኛል ሌላ ያዘጋጀልኝ ብሎ አልፎከረም ኢየሱስ። ሰው ከእግዚአብሔር አፍ በሚወጣ እንጂ በእንጀራ ብቻ አይኖርም ተብሎ ተጽፏል። ስለሚበላ አይደለም ልጅ የሆነው ኢየሱስ፣ ባልበላስ? በነገራችን ላይ ሲጠየቅ ይህን ጥያቄ ረሃብ ላይ እያለን የተጠየቀው ጠግቦ አይደለም፣ ኒድ አለው ማለት ነው። ሰይጣንም ለነገሩ ሲርቦ ጠብቆ ነው የመጣው። ካልተራባችሁ እንደማትፈተኑ ታውቃላችሁ። ይኸውላችሁ በህይወታችሁ የሆነ ክፍተት ከመጣ ለሰይጣን ጦርነት እየተከፈታችሁ ስለሆነ ጸጋን ጠይቁ ከእግዚአብሔር። ለምሳሌ ሰው ሲከዳችሁ፣ ስራ ስታጡ፣ ማንኛውም የህይወት ችግር ውስጥ ስትገቡ ኢሚዲየትሊ ጌታው ጸጋ ሰጠኝ። ለምንድን ነው ብትሉ አንዳንዴ እኛ በጣም ነው የምንሸወደው። የምንሸወድበትን ነገር ልንገራችሁ። ነገሩን ለውጠው ብለን ነው የምንጸልየው። ያልገባችሁ ነገር ነገሩን እንዲለውጠው አይደለም፣ እኛ ነገሩን እንድንበልጠው ጸጋ እንዲሰጠን መጸለይ መቻል አለ። አገኛችሁ? በጣም ማልቀስ ያለብን ጌታ ሆይ ከመጣብኝ ነገር ለማምለጥ ብቻ ሳይሆን ጌታ ሆይ ነገሩ ላይ አቅም እንዲኖረኝ
ጸጋ ስጠኝ። አንዳንዴ ምን ያደርጋል መሰላችሁ እግዚአብሔር አንዳንዱን ነገር ተራራ ከፊታችሁ ሲመጣ ተራራውን ደልዳላ ሜዳ ያደርገዋል። አንዳንዴ ደግሞ እግዚአብሔር ምን ያደርገዋል? ለእናንተ ክንፍ ይሰጣችኋል ተራራው ላይ እንድትወጡ። ልርገባ አንዳንዴ እግዚአብሔር ተራራውን ያቀልጠዋል። በጌታ በኢየሱስ ስም ብላችሁ ያቀልጠዋል። ከዛ አንዳንዴ ደግሞ ጌታ ምን ያደርገዋል? ለእናንተ ኃይል ይሰጣችኋል ተራራውን የምትወጡበት። አሁን ያልተግባባ ነው ከእግዚአብሔር ጋር። እግዚአብሔር ጸጋን የፈለገው ሊጨምርባችሁ ወይስ ተራራውን ሊያነሳው? በዚህ መካከል ነው ኮንፊውዥን የሚፈጠረው። ዊዝደም ያስፈልገናል። ኢየሱስ የሚረዳው መልአክ ተላከለት ይላል እና መልአኮች ቀርበው ያገለግሉት ነበር። የመጣበትን መከራ እግዚአብሔር ሌላ አቅም ነው የሰጠው። የሚረዳው መልአክ ነው የተላከለት። ኢየሱስ ጌታ ነው እንጂ ሰይጣን የጠየቀውን ድንጋይ ወደ ዳቦ የሚቀይር ሌላ ተአምር አልመጣለት። አሁን ስለ ጌታ ሆይ በመንፈስ ልቀኸኝ ተርቤ አላለም። ኢየሱስ መንፈስ ቅዱስ ልቀኸኝ ወደዛ መጥቼ ለምንድን ነው ይሄን ድንጋይ ፕሩቭ ማታስደርገው የእግዚአብሔር ልጅ እንደሆንኩኝ? በብዙ ጦርነታችን እንደዛ ነው የሚሆነው። የእግዚአብሔር ልጅነታችን ፕሩቭ እንዲደረግ እንጂ የእግዚአብሔር አምላክነት ፕሩቭ እንዲደረግ አይደለም ምንጸልየው። በጣም ብዙ ጊዜ ማለት ልርገመው ይሄንን በጣም ስለሚዋጋን ሰይጣን እኛ ምንድነው ልጅነታችንን ለማስመስከር እንጂ አምላክ አለ ቆምለት አለው። በበላም ባልበላም ብቸገርም ባልቸገርም አዩት ሚጋሽ የፈለገ ነገር ቢሆን እግዚአብሔር አለ አመልከዋለሁ። ጌታ አምላክን ብቻ ስገድ ተብሎ አምልክ ተብሎ ተጽፏል ብለን ድርቅ ማለት አለብን። ስለ እኛ መጽደቅ አይደለም አሁን መሟገት ያለብን፣ ስለ እግዚአብሔር መኖር እንጂ ልጁን ስለሰጠን እንጂ። አይታችኋል አሁን አምሶሪን ስናገር አንዳንድ ነቢያቶች አይታችኋል ጎርፍ ይመጣል ብለው ተናግረው ጎርፉን ቀርተው የሚያሳያችሁ የነሱን ፕሩቭ ለማድረግ እንጂ ጎርፉ ምንድነው ክራይሲስ ያመጣው? ስንት ሰው ገደለ? እነዛ ሰዎች በጌታ ናቸው ወይ? ለምንድነው እግዚአብሔር ይህን ጎርፍ ያመጣው የሚል የርህራሄ ልብ ነው እግዚአብሔር የሚፈልገው። እኛ ግን የተናገርነው ትንቢት ወይም ሰውየውን ትሞታለህ ብለ ነው ከሞተ እኛ እንጸድቃለን። ምን ብለን? ኃይለኛ ነብይ ነኝ ቃሌ ከምድር ላይ አይወድቅም የሚል በጣም እግዚአብሔር የሚጠላው አይዴንቲቲ ያለ። እግዚአብሔር ግን ምንድነው መሰራችሁ የሚፈልገው? ነብይ እንዳለ ለማስመስከር ፕሮፌሲውን አምጥታችሁ እናንተ ተቀባይነት የላችሁም፣ እግዚአብሔር ግን ይጸድቃል። እንዴት ልበላችሁ? ለሕዝቅኤል ምን አለው? ነብይ በመካከል እንዳለና እንደሌለ ያውቁ ዘንድ ዝም ብለህ ተናገር ግን አይቀበሉም ማለት ሕዝቅኤል መቆም ያለበት ስለሱ ነብይነት ሳይሆን እግዚአብሔር ስለተናገረው መልእክት። ልርገማ በጣም ይሄ ኢጎ ስላለብንም ነው የምናገረው። ጸሎትም መልስ የሆነ መከራው ስንገባ የጽድቃችን እንዲታወቅ የኛ አቅም እንዲታወቅ የኛ የእግዚአብሔር ይሄው እግዚአብሔር ወይ ባርከኝና አንተ ታወቅ ይላል። ባርኩ እሱ አንተ መታወቅ የፈለከው ራስህ ነህ፣ እግዚአብሔር አይደል። ለምን ተዋሻለህ? የተፈለከው አንተ ነህ። እንዴ እግዚአብሔር እኮ መከበር ያለበት በራሱ ነው። እንዴ የኛ መባረክ እኮ የእግዚአብሔር ምህረት ነው። እውነት እግዚአብሔር እኮ ኔቸርን ራሱ የፈጠረው እሱ እንዲታወቅ እኮ ነው እንጂ አዳም እኮ ፈታ እንዲል አይደለም። ያለበለዚያ ዊድ ገነት ውስጥ ነበር ብለህ ተሰብካለህ ለራስህ ስትል ማለት አገኝ ሰው በጣም እኮ የተመታ ነው ማለት ለራሱ ሲል ማለት ነው። በጣም ኢንጆይ ለሚያደርገው ነገር ዊድ ገነት ውስጥ ነበር እንደውም አትብላ ያለው ምናምን እሱም ነው ሳይል አይቀርም በጣም ይላሉ ሽንቶ ስለምንል ስለነበር ይሲ ለራሳችሁ ስትከራከሩ የእግዚአብሔርን ክብር እንስታለ ማለት ነው። የጸሎት መልስ እግዚአብሔር ሊያደምቀው እንጂ እኛ ሊያደምቀን አይገባም። እቺን ነገር ጻፏት በደንብ አድርጋችሁ። የጸሎት መልስ እግዚአብሔርን ሊያደምቀው እንጂ እኛ ሊያደምቀን አይገባም። እኛ
ከዛ ማፑስ መውጣት አለብን። የዛ ጊዜ ነው የምታደርጉትን ሁሉ ለማክበር አድርጉት ተብሎ ተጽፏል። ለእግዚአብሔር ክብር የምታደርጉትን ነገር ሁሉ ለማክበር አድርጉት፣ ለሱ ክብር አድርጉት። ይሲ ከዛውን ጦርነት ያበቃል ማለት ነው። እኛ ከእግዚአብሔር ጋር አንጣላም። አልሆነም እንዲህ እንላለን፣ እግዚአብሔር በጊዜው ውብ አድርጎ ይሰራዋል ወደሚለን እንቀየራለን። so all about him ማለት ነው። ስለ እርሱ እንጂ ስለ እኛ አይደለም ማለት ነው። አሜን። ክብር ሁሉ ለኢየሱስ ይሁን። ስለ እግዚአብሔር የሚቆሙ ሰዎች ከእግዚአብሔር ጋር መጣላት ያቆማሉ። አሜን። ክብር ሁሉ ለኢየሱስ ይሁን። ከዚህ ልዑል አምላክ ጋር እንጣላለን። for you surprise ከትልቁ አምላክ ጋር አላረክልኝም በማለት እንጣላለን። ምኖረው ለእርሱ ነው ማለት ስንጀምር ግን ከሱ ጋር መጣላት እናቆም፣ ወደ ወርሺፕ ነው የምንቀየረው። አሜን። ክብር ሁሉ ለኢየሱስ ይሁን እንጂ አለበለዚያ የተናበርኩት ትንቢት ሆኖልኛል እኔ አንደኛና ብርቅ ነብይ ነኝ ብለህ ቪዲዮ ታሰራለህ፣ ዶክመንተሪ። ያንተ ነብይነት ለማስጠብ እንዴው አይደግምም? ጌታን አይደግምም? አሁን በ1948 የተናገርኩት ትንቢት ወደ መጽደቅ መጥቷል። የተናገርኩ ጊዜ 14 ሰዎች ነበሩ በዛ ጋር እስኪ ቅረጻቸው ዞር ብለህ ምናምን ይላል ማለት። ከዛ 15 እዚህ ጋር ካሜራ ያዝልን። ከዛ በኋላ እኔ አብሬሽ ነበርኩ ስልክሽን ተለዋውጠናል ምናምን ይላል ቆሞ ማለት። ይሄ ሁሉ ድካም ምንለው ምንድነው? እግዚአብሔር ይክበር። ሃሌሉያ። ክብር ሁሉ ለኢየሱስ ይሁን። ከዛ ትውልድ አንገልም ማለት ነው። ሰው አንገልም። ሁሉ ለእግዚአብሔር ክብር ይሁን። ትንቢቱ አልሆነም። እግዚአብሔር ሆይ እባክህ ጦርነት ተንብዬ ከሆነ ጦርነቱ አይሁንና እኔ ልዋረድ። ጌታን ነው የምላችሁ። በቃ ጦርነቱ አይሁን። ጎርፍ ይመጣል ብለኛል እግዚአብሔር፣ ጎርፉ አይምጣና እኔ ልዋረድ። ከዛ ሐሰተኛው ይባል። ምክንያቱም ኢየሱስ ታውቃላችሁ በጣም የመጣ አብን ሊያከብረው ስለሆነ መስቀል ላይ ሆኖ ታውቃላችሁ ኢየሱስ ተጠማው እያለ ያ ሁሉ ነገር እየደረሰበት የአባቱን ክብር እንጂ እኔ አምላክ ሆኜ እንዴት እሰቃያለሁ ብሎ ለራሱ አልቆመም። ለዚህ ነው ያለ ልክ ከፍ ከፍ ያደረገው። ካቶም በኢየሱስ ውርደት ውስጥ አብ እየከበረ ነበር እንጂ ኢየሱስ እየከበረ አልነበር። አብ በመከበሩ መንገድ ግን ኢየሱስ ከፍ ብሏል፣ ደምቋል። ያለ ልክ ምን አደረገው? ከፍ ከፍ አደረገው። አምላክ ሆኖ ሳለ አረ ፊልጵስዩስ 2 ላይ ታውቋል። ሊቀማ እንዳለው እኮ አልቆጠረም። ሁሉን ትቶ ባዶ ሆኖ ሰውነትን ተቀብሎ ያን ለምን አደረክ ኢየሱስ ብትሉት አብ እንዲከብር ነው ይላችሁ። አብ ሲከብር ልጅ ይከብራል። አብ ብቻውን አይከብርም። አዩት ሚጋይ እኛ በሚሰጠን ነገር ሁሉ ምናደምቀው ማንን ነው? ስለዚህ ጸሎት ላይ ማንጣላው እግዚአብሔር ለምን አልመለሰልኝም ብለን አንጣላም። ምንለው አንድ ነገር ነው፣ ክብር ሁሉ ለእግዚአብሔር ይሁን። አሜን። ዛሬ አሁን የመጣነው ስንት ላይ ነው? 9 ላይ እንግዲህ እንዲህ ጸልዩ፣ በሰማይ የምትኖር አባታችን ሆይ ስምህ ይቀደስ የምትለው አለኝ የመጣነው። ስምህ ይቀደስ። አሜን አሜን። በሰማይ የምትኖር ተባብለናል፣ ተነጋግረናል። በጣም ዲቴል ነው፣ አልመለስም። እሱን ከነካውት ይዞኝ ስለሚሄድ ማለት ነው። በጣም ደጋግመን የተነጋገርነው በጣም የምወደው ክፍል ነው። ብቻ ቁጥር 9 ላይ ስምህ ይቀደስ የሚለውን ነው ማየት። ይሄ honestly speaking for longest time አጥንቴን ሲያቃጥለው የነበረ ነው። ይሄ ስምህ ይቀደስ የሚለው ምክንያቱም በጣም በሚያሳዝን ሁኔታ የጌታ ስም በመካከላችን ረክሷል። በጣም ረክሷል። በጣም ረክሷል። ይሄ ይቀደስ የሚለው ቃል በደንብ አድርጋችሁ ስሙኝ። መቀደስ ካዶሽ የሚለው መቀደስ የምትለው ቃል ስም አለ፣ ከእንደገና ይቀደስ የሚል ሐሳብ አለው አይደለ? ኢየሱስ ስትጸልዩ ስምህ ያህዌ ኦኬ፣ አንድ አምላክ ኦኬ፣ ስምህ ይቀደስ ኦኬ። እያወራ ያለው
አምላክ እንዴት ሊቀደስ ይችላል? ምክንያቱም ቅድስና ማጨስ ማቆም አይደለም። ቅድስና ኃጢአት ያለ ማድረግ አይደለም። ቅድስና ካራክተር አይደለም፣ ማንነት ነው። ይህ መቀደስ ማለት መለየት ማለት ነው። ኦኬ አንድን ነገር ለአንድ ዓላማ መለየት ማለት እንጂ አንድ ነገር ያለማጨሱ አይደለም ቅዱስ የሚያደርገው። በኢንደ ባይብሊካል ኮንሰፕት እንሄዳለን። ኦኬ ሶ ስምህ ይቀደስ ማለት ስምህ አያጭስ ማለት አይደለም። ስምህ አይዋሽ ማለት አይደለም። ኦኬ ምክንያቱም ስሙ ምን ብለናል ከዚህ በፊት? ስሙ የተቀደሰና የተፈራ ነው። ብራንዱ ራሱ የአምላክ ስም እንሄዳለን ዛሬ። ማንነቱ ቅዱስ ነው። እግዚአብሔር ስላላጨሰ አይደለም ቅዱስ የተባለው፣ የተለየ አምላክ ስለሆነ ነው ቅድስናው። ቅድስናነቱ ተሾሞ አይደለም፣ ማንነቱ ነው። እኛን ተቀደሱ ሲለን ወደ እኔ ኑ እያለን እንጂ አታጭሱ እያለን አይደለም። ልርገማ አትዋሽ እያለን አይደለም። ተቀደስ ሲለን ወደ እኔ ኑ እያለን ያለው፣ ተለዩልኝ እያለን ያለው። ከማጨስ ከመሳደብ ኃጢአት ከማድረግ ያልፋል። አንድ ነገር ስላላጨሰ ወይም ደግሞ እኛ እንደምንለው ኤቲካሊ የተለወጠ ሰው ስለሆነ ተቀደሰ ማለት አይደለም። እሱ ቅድስና አይባልም። እሱ ምንድነው የሚባለው? ጥሩ ካራክተር ወይም ደግሞ ዝሙት ካላረገ ታቀበ ብለን ነው የምንለው እንጂ ተቀደሰ አንልም። መታቀብ ታውቃላችሁ? መታቀብና መቀደስ በጣም ይለያያል። አንድ ሰው ከኃጢአት ስለታቀበ ስም አንሰጠውም ተቀድሷል ብለን። መቀደስ ማለት የእግዚአብሔር ኔቸር ነው። holiness is the identity of God. ሃሌሉያ ሃሌሉያ። አንድ ሰው ስሙኝ በደንብ አድርጋችሁ፣ አንድ ሰው የተካፈለው ፖዚሽናሊ ቅድስና ሰውየው ዋሽቶ ቅዱስ ሊሆን ይችላል፣ የተካፈለው ህይወት ስለሆነ። ወደ ፐርፌክሽን ግን ይሄዳል። አሁን በጣም እዚህ ላይ ማውራት መቻል አለብን። ክብር ሁሉ ለኢየሱስ ይሁን። ታጥበናል፣ ተቀድሰናል፣ ጸድቀናል ይላል መጽሐፍ ቅዱስ፣ ለሰው ማለት ነው፣ ያውም ለቆሮንቶስ ቤተክርስቲያኖች። አሁን ስምህ ይቀደስ የሚለው ኢየሱስ ግን ይህም ብሎ ሲል ምን እያለን ያለው? በህዝቡ መካከል የእግዚአብሔር ስም መጠቀሚያ ሆኗል፣ ይለይልኝ እያለን ያለው። ሰፕሬት ማይ ኔም፣ ለዩልኝ ስሙን እያለን ያለው። አይታችኋል? ሆሊውድ ውስጥ የኢየሱስ ስም ይጠራል ክራይስት እያሉ ኤቭሪዌር ስሙ የፈሪ ዱላ ነው። ፕራክቲካሊ የሆነውን ያለውን ነገር ነው የምነግራችሁ። የጌታ ስም በጣም የረከሰ ነው በእኛ መካከል። ለዚህ ነው ሰይጣን የማይፈራ፣ ምንም አይፈራን። ኢየሱስ ስትል ዶጭም አይለበትም። ምክንያቱም በዛው ስም ስለምንዋሽበት፣ በዛው ስም ስለምንምልበት፣ በዛው ስም ደግሞ ስለምናጭበረብርበት፣ በዛው ስም ደግሞ ጌታ ኢየሱስ ብለን ፈን ስለምናደርግ የፈሪ ዱላ ስለናረገው ሰይጣንም ጋር ስመጣ ደሴም ወፕን ስለሆነ የምንጠቀመው he doesn't work nothing። የተለየ አይደለም ለኛ። ምክንያቱም ስሙን ቀድሱ ካለ እግዚአብሔር ለዩልኝ እያለን ያለ የመሐመድን ስም እንደምጠራው የአብደላን ስም እንደምጠራው ወይም የፍቅረኛሽንና የባልሽ የልጆችሽን ስም እንደምጠሪው የኔ ስም አይጠራ እያለ ነው እግዚአብሔር። የኔ ስም አይዴንቲቲ አለው፣ ማንነት አለው። እንሄዳለን አሁንም አሁን ኢየሱስ በኢየሱስ ምን እያልኩ ነው ያለው? this is the same name we are using for people at the same time we use the name of God, which is so ugly ማለት ወድቀናል ጋይስ፣ በጣም ወድቀናል። በጣም ነው የወደቅነው። የኢየሱስ ስም እንኳን ለአጋንንት እንኳን በሽታ ሊፈውስ ቀርቶ ዶጭም አይልብንም። ስሙ የተቀደሰና የተፈራ ብራንዱ the brand of the name of Christ is the holy። አሁን በደንብ አድርጋችሁ ስሙ። እያወራ ያለው ስምህ ይቀደስ በሉ ሚለን አካል ራሱ ቅዱስ ነው። ጌታ ኢየሱስ ማለት የተለየ ነው አይደል? he's holy። ገስዋ
እየተናገረ ያለው ደግሞ the holy of holy ውስጥ የሚኖረውን የያህዌን ስም ነው ቀድሱልኝ እያለ ያለው። ስምህ ይቀደስ በሉና አሁን ስሙኝ በደንብ አድርጋችሁ ስምህ ይቀደስ በሉ ሲል የመጣ የተሰጠው ስም እኛ እሱ ሲጠራስ ጋ ሲደርስ ግን የጌታ ስም ረክሷል። አሁን ወደ ፖዚሽኑ ነው የምንመለሰው ማለት ነው እንጂ እኛ የኢየሱስን ስም አናጠራውም አጥበን ለተለየ ዓላማ ለተለየ ክብር ግን እንጠራዋለን። እሱ ጋር ነው መቀደስ ማለት። አያችሁ፣ በየሲኒማ ቤቱ አልጠራውም ማለት ነው። በሆነ ቦታ አልጠራውም ማለት ነው። እርኩሰት ላይ አልጠራውም ማለት ነው። አገኛችሁ፣ ሰዎችን ለማስደሰት አልጠራውም ማለት ነው። ሰዎች እኔን እንዲያምኑ በውሸት በሱ ስም አልምልም ማለት ነው። that's the hardest part። እግዚአብሔር ምስክሬ ነው ብለን ድብን አድርገን እንምልበታለን ማለት ነው። ኢየሱስ ምን አለ? ስምህ ይቀደስ ብላችሁ ጸልዩ። አያችሁ፣ ቦታው ላይ ላንገኝ በእግዚአብሔር ስም እግዚአብሔር ምስክሬ ነው እመጣለሁ ብለን እንምልበታለን። ሰውየውን ላስደስተን ስሙን እናረክሰዋለን። ከዛ በኋላ በመከራ ጊዜ ስንጠራበት ይህ ስም አይሰራም። it doesn't change because we using him ብራንዱ ለቋል። እንዴት የረከሰ ስም እዚህ ጋር መተህ ደግሞ ለጭንቀት ትጠራዋለህ። ጌታ ወርዳን ዛሬ በጌታ በኢየሱስ ስምና ስልጣን። አያችሁ፣ አሁን ይሄ ስም እንዴት አድርጎ መጽሐፍ እንዲላል የእግዚአብሔር ስም የእግዚአብሔር ስም የጸና ግንብ ነው። አይገርማችሁ? የእግዚአብሔር ስም የጸና ግንብ ነው። ጻድቅም ወደ እርሱ ሮጦ ከፍ ከፍ ይላል። ሃሌሉያ ሃሌሉያ፣ ክብር ሁሉ ለኢየሱስ ይሁን። የእግዚአብሔር ስም የጸና ግንብ ነው። ስሙ በሉ አንዴ፣ ስሙ የጸና ግንብ ነው። ምን ማለት ነው? ጠርተነው ከጠላት ማንኛውም ፍላጻ እንታደጋለን ማለት እናመልጣለን ማለት ነው። የጌታን ስም ጠርተን ሃው እንዴት ሊሆን ይችላል? ስንቀድሰው ነው ማለት ነው። ምክንያቱም ኢየሱስ አንድ እይታን የሰጠን ስምህ ይቀደስ ብላችሁ ጸልዩዋል። ለካ ይጸልያል። አይገርማችሁ? ኦኬ ሌትስ ጎ from the beginning ነው ምን ፈትሸው። አሜን። ይውላችሁ መጀመሪያ ስሙ ከመቀደሱ በፊት የስሙን ማንነት ማየት መቻል አለብን አይደል? ስም ይቀደስ ከማለት አሁን እያውያን መጀመሪያው የጸና ግንብ ነው ብለን ማየት አለብን። ሄደን from the exodus ማለት ነው ከዘጸአት ጀምሮ ይሄንን ለምን መሰላችሁ? ስም ከማንነት ጋር የተገናኘ ስለሆነ in the ancient የመጀመሪያው አባቶች በጥንት ጊዜ የሚገርማችሁ ስም ሲወጣ ከማንነታችሁ ጋር ነው የሚሰፉት፣ አይለያይም። ለምሳሌ ናርዶስ ተብላ ለመጠራት የናርዶስ ላይፍ ሊኖራት ይገባል ብለው ነው የሚያምኑ the ancient time ላይ ማለት አይገርምም? እና የሚያዩት she was smelling ላይፏ ይሸታል ወይ እንደ ናርዶስ ሽቶ አለ ወይ? ለምን ትጠራለች? አንድ ጊዜ ትዝ ይላችኋል ያልኩን ነገር ናባል እንደ ስሙ ምናምንቴ ነበረ ይለዋል መጽሐፍ ቅዱስ። ናባል ማለት ባለጌ ማለት ነው። so the ancient time ላይ ስም ሲያወጡ ላይፋችሁን ያጣብቀዋል፣ ይይዘዋል። so ስማችሁ ዴስቲኒያችሁን ይቀይራል። ስማችሁ ህይወታችሁን ይቀይረዋል። ስማችሁ ይከተላችኋል። ስማችሁ በጣም ይህንን እያስተማረን የብዙዎቻችሁ ስምም እንዲቀደስ እንጸልያለን። እስኪ አሜን በሉ። የእውነት ዘልዬ አልገባም ብዬ ነው ጌታን እየለመንኩ ያለሁት። የአንዳንዶቻችሁ ሴት ዓለም እሺት ብለው እየቀጠፏችሁ ነው ማለት ነው። ዝም ብሎ እየተቀጠፋችሁ እኮ ገብቶቻል። ዓለም እሺት ተብሎ በቃ ወንዱ ላይ ይቀጥፋታል። ደም በላሽ ብሎ ሰውየው ደም ፍላት ውስጥ የሚኖር ሰው ካራክተር በጣም ማተር የሚያደርጉ ስማችሁ ይዞ ያላችሁ እስቲ ስማችሁና ካራክተራችሁን ተመልከቱ። አም ቴሊንግ ዩ they follow you አግሬሲቭ ሰዎች አይታችኋል። አንዳንዴ ስሙ ራሱ የወጣው በመናፍስቱ ዓለም ተሆን ተብሎ ነው።
ቤተሰቦቻችሁ ጠንቋይ ጋር ሄደው ማልበላት ተብሎ የተነገራችሁና ስም ይወጣላችሁ ሰዎች አላችሁ። you can see ተመልከ እንዴ እማዬ እንዴ ስሜን አወጣሽ የዛኔ መስከረም ምናምን ላይ ጦርነት ነበርና ሳይው ስምሽን እዛ ጦርነቱ ጊዜ ላይ ስለተወለድሽ አብዮቷ ምናምን ብለን አወጣንልሽ ይላል። ከዛ ላይፍሽን ስታይ ሜሬጅ ላይ ጦርነት ኔም ኢንፍሉዌንስ አድርጎ ማለት። በነገራችን ላይ ኤቭሪ መንዝ ስሙኝ በደንብ አድርጋችሁ ወራቶች ሁሉ ከመናፍስቱ ዓለም ጋር የተገናኙ ነገር አላቸው። ወራቶች 12ቱም ወር የተሰራባቸው ናቸው። ውል ብሬክ እዚህ የወራት ስም ያላችሁ እዛ ላይ ተወልዳችሁ ቤተሰቦቻችሁ በዛ ወር ላይ የሚሰራው መንፈስ አዳምጠው ስም የሰጧችሁ in the holy name of Jesus። አንድ ጊዜ በጣም ወዳጅ አለችኝና ስሟ አለምሸት ነው እና ዝም ብዬ ስጠራት ይቀፈኛል። ምንድነው ይስም በቃ በጣም ነው ልስም አለምሸቱና ሰው ሁሉ በጣም ቆንጆ ናት፣ በጣም ነው የምላችሁ ቆንጆ ናት። ሰው አለምሸት ነው የምትባል አንቺ ልጅ ይስም ምን አይጥመኝም፣ ጤና አይደለም፣ በጣም ይከታተልሽ ነገር አለ እና ኧረ ልዬንም እስኪ ሂጂና እናትሽን ጠይቂ ያልኳት። ስጠይቅ ጠንቋይ ቤት ነው ይወጣልሽ አሉ። ከዛ ለካ ፍሬንዶች የሚከተሏት anyways, like you know how they influence the name. So ይህንን ከባይብል ስለማሳያችሁ አትንቀጥቀጡ፣ ችግር የለም። ባይብላችን ላይ የወጡ ስሞች እንዴት እንደተቀየሩ ማለት ነው። so ናባል ማለት ምናምንቴ ባለጌ ማለት ነው። the same time ደግሞ ይሁላችሁ ስሙኝ በደንብ አድርጋችሁ ይህን ስም ይዞ ደግሞ በጣም ክፉ ስም ይዘው ደግሞ የስሙን ኃይል የሰበሩ ሰዎች ደግሞ ባይበላችን ውስጥ አሉ። ካሌብ ማለት ውሻ ማለት ነው። በነገራችን ግን በጣም ዳይናሚክ ነው፣ ቀይሮታል። ምክንያቱም ካሌብ ኢያሱና ካሌብ ምን መንፈስ ነበራቸው ይላል? ልዩ መንፈስ። ኦኬ፣ ልዩ መንፈስ ነበራቸው። አንዳንድ ስሞችን የቀደሱ አሉ ጀግናዎች ስማቸውን ዴሊቨር ያደርጉ ማለት ነው። ስማቸውን ተመናት መንተፈውት የእግዚአብሔርን ሕይወት ዴስቲኒ ላይ ያደረሱ ደግሞ ጀግናዎች አሉ። እኛው የምንመለሱ ግን የእግዚአብሔር ስም ነው ያው የምንወጨው። ኦኬ ዘጸአት ላይ ሄዱልኝ 3 ላይ ዘጸአት 3 ላይ ከመሄዳችን በፊት ዘፍጥረት ምዕራፍ 17 ላይ ሄዱልኝ 17:5 ላይ አንድ ሰው ያወጣልኝ፣ አንድ ሰው ደግሞ ዘፍጥረት 32:28 ያንብብልኝ። የመጀመሪያው ዘፍጥረት ምዕራፍ 17 ቁጥር 5 ላምበባ ዘፍጥረት 17 ከቁጥር 5 yes ከዛሬ ጀምሮ እንግዲህ ስምህ አብርሃም ተብሎ አይጠራ፣ ነገር ግን ስምህ አብርሃም ይሆናል፣ ለብዙ አህዛብ አባት አድርጌሃለሁና። you see how God changed the Abraham? ስምህ አብርሃም አይባልም ማለት አብርሃም አይባልም፣ አብርሃም ይባላል። ምክንያቱ ምንድነው? የብዙዎች አባት ትሆን። you see ዴስቲኒውን ከስሙ ጋር ቆልፎታል እግዚአብሔር። የሃዘ ኢንፍሉዌንስ ማለት ስሙ ከህይወቱ ጋር ሊሄድ ይገባል ማለት። ከዛሬ ጀምሮ አብርሃም አትባልም። ማትባላለ አብርሃም። ለምን? የብዙዎች አባት ነህና። አይመጥንህም ይህ ስም። ለምን? ስም ዴስቲኒ ስለሆነ፣ ስም ማንነት ስለሆነ ማለት ነው። እሺ 32 ላይ ደግሞ 32:28 ዘፍጥረት 32:28 አለውም ከእንግዲህ ወዲህ ስምህ እስራኤል ይባል እንጂ ያዕቆብ አይባል፣ ከእግዚአብሔር ከሰውም ጋር ታግለህ አሸንፈሃልና። አሜን። ኢየሱስ ጌታ ነው። እስራኤል ማለት አሸናፊ ወይም ከእግዚአብሔር ጋር የሚገዛ ማለት ነው። the winner ማለት እስራኤል ማለት አሸናፊ፣ የበላይ፣ ብዙ ትርጉም አለ። የበላይ አሸናፊ፣ ከእግዚአብሔር ጋር የሚገዛ ሰው። ይህን ስም የሰጠው ለአጭበርባሪው ያዕቆብ ነው።
ስሙ ኢንፍሉዌንስ አድርጎታል ይሄን ሰውዬ። አሁን ቀይሮ ምን አለው? ከዛሬ ጀምሮ ግን አለው። ምክንያቱም ከፍ ብሎ ምንድነው የሚለው? እስቲ አንብቢልን፣ ቁጥር 25 ጀምሮ አንብቢልን። ቁጥር 25 እንዳላሸነፈውም ባየ ጊዜ የጭኑን ሽሉዳ ነካው። ያዕቆብም የጭኑ ሽሉዳ ሲታገለው ደነዘዘ። እንዲህም አለው፣ ሊነጋ አቅላልቷልና ልቀቀኝ። እርሱም ካልባረከኝ አልለቅህም አለው። እንዲህም አለው፣ ስምህ ማን ነው? እርሱም ያዕቆብ ነኝ አለው። አለውም ከእንግዲህ ወዲህ ያዕቆብ፣ በነገራችን ላይ ያዕቆብ አምኖ አያውቅም፣ ነይም ብሎ አያውቅም። ኤሳው ነይም ብሎ ነው የሚያውቀው። የትም ቦታ ብትወስዱት ያዕቆብን ሌላ ስም ነው የሚሰጣችሁ። የመጀመሪያ ትልቅ ለውጥ ማመን በጣም ጤንነት ነው። እኔ ራሳቸውን ብቻ ሳይሆን ካራክተራቸውን የሚያምኑ ሰዎች ለመፈወስ ቅርብ ናቸው። እኔ አጭበርባሪ ነኝ እግዚአብሔር ፊት እኮ ነው የሚለው አምና the faithful person ብሎ ማመን ለፈውስ ራስን አበለበል እያረክ ነው ማለት ነው። ሂሊንግ በነገራችን ላይ የሚጀምረው ከጸሎት አይጀምርም፣ ከማመን ነው የሚጀምረው። ማመን ግን እግዚአብሔርን ከማመን አይጀምርም፣ ራስን ከማመን እኔ ሮንግ ነኝ፣ እኔ ትክክል፣ ይሄ ቦታዬ ሂሊንግ ያስፈልገዋል። ሮንግ ነኝ ብሎ ማመን የመጀመሪያው ነገር ለፈውስ 50% ሄዳል ማለት ነው። ትላንትና ማታ ለሰው አንድ ነገር እየነገርኩ ነበር። የቆሮንቶስን መጽሐፍ ለማስጠናት በጣም ፈልጋለሁ። ለምንድን ነው አሊ ሲያትል ፎር ጂሰስ ላይ ሄደን ነካክተነዋል፣ አይተነዋል። ለምንድን ነው መሰላችሁ? የቆሮንቶስ መጽሐፍ እኔ ነፃ ያወጣኝ መጽሐፍ ነው። በጣም ማለት በጣም ሪች የሆነ ዊዝደም አለው። ለምን መሰላችሁ? የቆሮንቶስን ቤተክርስቲያን ባክግራውንዱን ስታጠኑ መጀመሪያ ቤተክርስቲያኗን ጀጅ ከማድረጋችሁ በፊት ባክግራውንዱን ስታጠኑ ችግሩን ታገኙታላችሁ። ደግሜ ልበለው፣ የቆሮንቶስን ከተማ ይሄ ኢኮኖሚያውን፣ ፖለቲካውን፣ ከእንደገና ደግሞ ባህሉን ኤቭሪ ነገሮችን ካያችሁ ቤተክርስቲያን ውስጥ የተገኘው ችግር የዛ ውጤት እንደሆነ ይገባቸዋል። ደግሜ ልበለው፣ በደንብ አድርጋችሁ ስሙኝ። ቆሮንቶስ ቤተክርስቲያን ውስጥ ቅዱሳን መካከል የተገኘው ከባዱ ምስቅልቅል ያለው ነገር ምድሪቷ ላይ ከሚገዛው መንፈስና እዛ ምድር ላይ ካለው የካልቸር ተጽዕኖ የመጣ ነው። እነዛው ሰዎች ነው የዳኑት። በደንብ አድርጋችሁ ስሙኝ። ጳውሎስ የመጨረሻ ነቅሏቸው ያላወጣቸው ነገር ከቤተ ክርስቲያን ውስጥ ከየት እንደመጣ ያውቃል። ይህንን መንፈስ ሰዎቹ ላይ ጀጅ ከማድረግ ይልቅ እንዴት ነፃ መውጣት እንዳለባቸው ነው ያስተማረው። አንዳንዴ የውድቀታችሁን ምንጭ ራሳችሁን ተጠያቂ ስታደርጉ ራሳችሁን ለማጥፋት መንገድ ምክንያት ይሆናችኋል። ነገር ግን ይሄ ነገር ከየት ነው ብላችሁ ባክግራውንዳችሁን ስታጠኑ ወይ እናታችሁ ጋር ወይ አባታችሁ ጋር አሊያም ደግሞ ያደጋችሁበት ማህበረሰብ የወጣችሁበትን ቦታ ስታዩ የዛ ነጸብራቅ እንደሆናችሁ ሲገባችሁ ራሳችሁ ላይ ጀጅ ማለት ታቆሙና መስራት ላይ ትጀምራላችሁ ማለት ነው። ሄሎ እየሰማችሁ ነው? አንዳንዴ ሰዎች ብዙ ክርስቲያኖች እኔ እማረባ ነኝ፣ እንዴት ከእንጀራ እናቴ ጋር አደርኩኝ ይላሉ። እንዴት እንደዚህ አይነት ህይወት ውስጥ ገባው፣ ምን አይነት ድንጋይ፣ በቃ እኔ አልዳንኩም ማለት ነው ሲሉ ኖ ያመጣው አይደለም። የኖርክበት ማህበረሰብ አለ፣ ያደክበት ፋሚሊ አለ፣ የተማርከው ትምህርት ቤት አለ። እነዚህ ነገሮች ውጤት ነህ አንተ። ስለዚህ ጀጅ ማድረግ ትተህ ራስ ላይ መስራት ጀምር ስትሉት የፈውስ መጀመሪያ ነው የሚሆነው። መጀመሪያ ከኔ ጋር ናችሁ? እየሰማችሁ ነው ያላችሁ? ከገዳይ ፋሚሊ መተኩ አንተ ዝም ብለህ ሰርግ አትደግስም እኮ ፋሚሊ ኢንፍሉዌንስ ያደርግባል የመጣው አመጣጥ ሰው። ስለዚህ ክርስቲያኑኝ እንዴት እንዲያበላሸው መሰራት ያለብህ ነገር አለ ብዬ እነግርሃለሁ።
ብዙ ጊዜ ለምንድን ነው ብዙ ጊዜ ለዴሊቨረንስ እና ሰዎችን ለማስተማር ስንሄድ ሰዎች ራሳቸውን አይቀበሉም። መጀመሪያ የሚቀበሉት ኃጢአታቸውን ነው። እኔ ማለት እንዲህ አድራጊ ነኝ ነው የሚሉት እንጂ እኔ ማለት የእግዚአብሔር ልጅ ነኝ ብለው አይጀምሩ። እኔ ማለት ክፉ ነኝ፣ እኔ ማለት እንደዚህ ኃጢአት ሰርቻለሁ፣ እኔ ማለት ሰው አይፈልገኝም፣ እኔ ከየት አመጣው ስትሉ ስሙኝ በደንብ አድርጋችሁ የሆነበትን ነገር ነው እንጂ የሚቀበለው የተወለደበትን የእግዚአብሔርን ዘር አይቀበል። ልጅነትን ከተቀበልክ ራስን ለመለወጥ ተዘጋጅተሃል ማለት ነው። ኃጢአትን ከተቀበልክ ግን ለመሞት ተዘጋጅተሃል ማለት ነው። ስለዚህ የቆሮንቶስን ቤተክርስቲያን ማጥራት አለብን ብላችሁ በጣም ማየት አለብን። አንዳንዴ ሰዎች እናንተም ራሳችሁ ከሆናችሁበት ህይወትና ከተደረገባችሁ ነገር ይልቅ ከየት እንደመጣችሁ አንዳንዴ ያስቡ። ለምንድን ነው የዳረገኝ ለዚህ ነገር ብላችሁ what happened to me so አንዱ ይርንበት ያለው ኮንቴክስት ስማችሁ ነው። ስማችሁ ኢንፍሉዌንስ ያደርግባችኋል። ያዕቆብ ተከታትሎታል። መቀየር ያለበት ስሙ ነበረ ማለት ነው። ይሄ የሚከታተለው ካራክተር የማጭበርበር ካራክተር የማጭበርበሩና ሰዎችን ሰለም የሚጫወታትን ነገር አቆመው ማለት ነው። ኦኬ ካልባረከኝ አለቀም ሲለው ስም ማን ነው? ምን አገናኘው? ምን ንገሩ። ሰውየው ስሙ ላይ የተቀመጠው አሰራር ላይፉን እየነዳው ነው ያለው ማለት ሲለው ያዕቆብ ነኝ ያለው ኤግዛክትሊ። አሁን ለውጥ የሚጀምረው ከዚህ ጋር ነው ማለት ነኝ እኔ ያዕቆብ ነኝ ያለው በቃ ይለውጠዋለሁ አይደል? ይታያችኋል። የሚገርም እኮ እዚህ ጋር የሚገርም ነገር ልንገራችሁ። ስሙን ከመቀየሩ በፊት ሽሉዳውን ነክቶታል፣ አድክሞታል። የአንዳንዶቻችሁ እኮ ማንከስ እኮ ሰይጣን አይደለም እግዚአብሔር ራሱ ነው። ሲገባችሁ አሜን ትላላችሁ። የአንዳንዶቻችን ማንከስ ሰይጣን ነክቶን አይደለም። ሰይጣን እንደነካን የሚነግሩ ሰዎች ናቸው እንጂ እኛ አይደለንም። እኛ ማን እንደነካን እናውቃለን። ወይም አላስተዋለውም። ሰዎች ከውጭ ሳያዋችሁ በጣም ምን አይነት ክፉ ነው ብሎ ጠባሳችሁን ያያል። እግዚአብሔር ከሰማይ ግን ሲያይ የተሸነፍክን እሱ ባትነካ ኖሮ ለእግዚአብሔር አትገዛም ነበር። እግዚአብሔር ያሳመነን ሽሉዳችንን ነክቶ ነው። ለዚህ ነው የምናነክሰው። ሰው ሲያየን የህይወት ክፍተት አለብን። እኔ ሊሉኛል እኮ እንዴት ልጁን አጣ ይሉኛል። እንኳን ተወሰደ ልጅ እግዚአብሔር ፊት ነው ብላችሁ እማነክስበት ነገር በህይወት ተገኝቷል። አገኛችሁ? እማነክስበት ነገር በህይወት ተገኝቷል። ሄሎ ያ የተሰበርንበት በህይወታችን የተሰበረው የምናነክሰው ነገር ለሰዎች የኃጢአት ውጤት ነው። ለእግዚአብሔር ግን መንገዱ ሆኖለታል። ትውልድን ለማዳን መንገድ ሆኖለታል። ለማመስገን መንገድ ሆኖለታል። ለማስተማር መንገድ ሆኖለታል። አንካሳ የሚሉ ሰዎች ናቸው፣ እግዚአብሔር አይደለም። እግዚአብሔር ነክቶን ነው። ኢየሱስ ጌታ፣ ኢየሱስ ጌታ። ሃሌሉያ ሃሌሉያ። ነክቶን ነው። እንኳን አነከሰን። አንካሳ ብለው የሚሰድቡን ሰዎች ናቸው። እግዚአብሔር ግን የነካውት ሰው ብሎ ነው የሚለው። በአንዳንዴ የማለቃቸው ጸልየን እግዚአብሔር ሆይ ለምንድን ነው ማፈውሰኝ? እያነከስኩ ነው ያለሁት። ይሄውና ዘመኔን ሁሉ አነክሳለሁ። ሰው ሁሉ ሲያየኝ እኮ እየተጠቋቆመብኝ ነው ሲል ለነሱ ነው ስድብ፣ ለኔ አይደለም። እኔ አንተን የማገኝበት መንገድ ነው። እኔ አንተን ምፈውስበት መንገድ ነው። ኢየሱስ ጌታ ነው። ባይነካ ኖሮ ሰውየው አይሸነፍም ነበረ። እዩት ያለው ነካውና አነከሰ። አቃተው ነው የሚለው። አይታችኋል? እዩት እስቲ እዛ ክፍል ላይ ምንድን ነው የሚለው? ያዕቆብ አቃተው። ደግመሽ አንብቢው። ሊነጋጋ አቅላልቷልና ልቀቀኝ፣ እርሱም ካልባረከኝ አልለቅህም አለው። እንዲህም አለው፣ ስምህ ማን ነው? ከላይ ነው ያለው። ከላይ ሶሪ። እንዳላሸነፈውም ባየ ጊዜ የጭኑን ሽሉዳ ነካው። ያዕቆብም የጭኑ ሽሉዳ ሲታገለው ደነዘዘ።
ደነዘዘ መቼም ደነዘዘ ይገባችኋል እናት ያላችሁ አይደል ሰውየው መንቀሳቀስ አቅቶታል ማለት ነው ደስ የሚለው የደንዝዙ ጥሎ አልሄደም እኔ ያዕቆብን ማደንቀው ነገር ልንገራችሁ ህይወቴን ቀይረው እንጂ ማንከሴን ፈውሰኛል አለው ናርዲ ያገሩ It's not awesome ያነከስከው መፈወስ የህይወት ለውጥ አይደለም አንዳንዴ በህይወታችን ያለው ነገሮችን ፈውስልኝ ብለን ስንል የሱ መፈወስ የህይወታችን ለውጥ አያሳየው ማንከሱ እንዳለ ግን ህይወታችን ሊቀየር ይችላል ኢየሱስ ጌታ እምናነክስበት ነገር እያለ ህይወታችን ትራንስፎርም ይሆናል ይለወጣል አይነካውም እግዚአብሔር አንዳንዴ ጸጸታችሁ አታውቁም በህይወታችሁ ይሄ ነገር ለምን ሆነ ብላችሁ የምታለቅሱ ሰዎች ለምን ይሄ ተፈጠረ በህይወቴ እግዚአብሔር ሰው ሁሉ ሲያየኝ ያየኛል እኮ ያንን ጠባሳይን ነው የሚያስታውሰኝ ስትሉ በጣም ያማላት just look your background ምን አለ እዚያ ጋር ጥፋት ባላጠፋው ምን አለ ይሄን ትዳር እንዲህ ባልሆነ ልጆቼ እንዲህ በሆኑ ምናም በጣም ምናስባቸው ሊለቁን ያልቻሉ ሰዎች ሪማይንድ የሚያደርጉን ነገር በህይወታችን አለ ሪማይንድ የሚያደርጉን ከዛ የሆነ አንበሳ ልንል ስንል ደንዝዘናል አዳኔ አስባችኋል ያዕቆብ እንደ ጎለምስና ወራት መሮጥ አይችልም ድሮ ያጭበረበረ በሚሮጠው ፍጥረት አይሮጣትም አሁን ተነክቷል ጎበዝ እዚህ ጋር መሮጥ አይቻልም በፊቱ ያዕቆብን ነካው ማለት ላጥ ብሎ ነው የሚሮጠው አሁን አይሮጥም ተነክቷል እንዲህ ያለ ያነከሰ ይሄዳል እግዚአብሔርን አያመልጥ ሰውን አያመልጥ ራሱን አያመልጥ የተነካው አነካክ ለሁሉ ተሸናፊ አድርጎታል እግዚአብሔር ምስክሬ ነው መነካታችን ነው ሽባ ያደረገን አስባችሁታል ምንም እንዳትፋነኑ አዳነ ሰዎች እንዲሁ ምን አለ ባልወለድኩ ሲል ተነክተን እንኳን ወለድክ ባትወላት ተያዘም ነበር ስፒድ ከባድ ነበር የሚሆነው እግዚአብሔር አውቆ አስወለደ አውቆ ሹሉዳን ነካው ማለት አውቆ ቋ አርጎ ሰበረ ልትሮጥ ስትል ያቀታል ታዲያ ልትቀመስ ስትል አትችልም ስለዚህ ዲፔንድ የምትሆነው በቃ ባርከኝ ትለዋለህ እግዚአብሔር በቃ ንካኝ መውጣት አልቻልኩም እስክትል ድረስ ማለት ነው አንዳንዶቻችሁ ከምታግሮመርሙ honestly speaking አውቆን ያስነከሳችሁ እግዚአብሔር ህይወታችሁን ሊለውጠው ማለት ነው እንኳን የሆነ ሁሉ ሆነ እግዚአብሔር ምስክሬ ነው በተለይ እኔ ዝግንን የሚለኝ ህይወትን ያሳለፍኩ እንኳን ሰላምን አምኜ የሚዘገነን ህይወት አሳልፌያለሁ እና ሳስባቸው አንዳንዴ እግዚአብሔር የሚጠቀምብኝን የሚሄድብኝን ስፒድ አየውና እላለሁ ማለት ነው እግዚአብሔር ወይ ባሰብረኝ እኮ ዓለምን ገለባበጥልህ ነበር ሲል እንትን ማንከሴ ከባድ ነው ገብቷቸዋል እኔን አንድ ቦታ ብቻ አይደለም ይነገር ሁለት ቦታ ነው እንዲህ ነው የመታኝ እግዚአብሔር ከዚህ ልሮጥ ስል ያቀተኛል ልናገር ስል ያቀተኛል ምን ነው እግዚአብሔር ሆይ ባለካ ኖሮ አትቻለም ነበር አገኛችሁ ትላላችሁ እንኳን ነካን እግዚአብሔር እንኳን አስነከሰን ማንከሳችን ለእናንተ ነው ክፉ ለእግዚአብሔር አይደለም ለእግዚአብሔር መለወጣች ስፒዳችንን ቀነሰው ማይ ጋድ እንዳንፋነን አደረገን እግዚአብሔር ክብር ሁሉ ለኢየሱስ ይሁን በሄድንበት ቦታ ሁሉ አፋችንን ሞልተን ሰዎች ላይ ጀጅ እንዳናደርግ ሰዎችን እንዳንናገር እናንተ ማናችሁ እንዴት ናችሁ እንዳንል የኛ ተነክቷል ማንኝና ማንን እናገራለሁ ሹሉዳይ ተነክቶን ማንካሳውኛል እና ስትሉ ተሸናፊ ሆኛለሁ መሮጥ አልችልም መንዘላዘል አልችልም አሁን ክብር ሁሉ ለኢየሱስ ይሁን ክብር ሁሉ ለኢየሱስ ይሁን አዝለፈለፈ አይደል እንዳንመካ በነገራችን ላይ በጣም ሳይነኩ የተለወጡ ሰዎች አሉ ለዚህ ነው በትቢታቸው ኃይለኛ የሆኑት ስፒዳቸው ኃይለኛ ነው
ማንም ሃይባ የላቸውም። በምንም ስላልተነኩ የሚያማቸው ነገር ስለሌለ ለመተቸት፣ ሰውን ለመስደብ፣ ሰውን ለማቋሸሽ፣ ዝቅ አድርጎ ለማየት፣ በጽድቃቸው ለመመካት ስፒድ ያገኙት ስላልተነኩ ነው። የሚሉት ነገር የለም። እንኳን እንደዛ ሆነን ትውልድ እንዳንገል እግዚአብሔር የማይነካ ቦታ አስነክቶ አስነከሰ። ማንከሴ ለትውልድ ነው ስድብ፣ ለእግዚአብሔር የለውጥ ምልክት ነው። በፍጹም እና አላችሁ። አሁን ይህን ስነግራችሁ ያዕቆብን ከለውጡ በፊት መጀመሪያ ስሙ ጋር ነው የመጣለት። ስሙን ለማግኘት ደግሞ መድከሙ ጥሩ ነው። ክብር ሁሉ ለኢየሱስ ይሁን ማለቱ እውነቴን እዚህ ላይ በጣም ብናገር ደስ ይለኛል። በጣም ብናገር ደስ ይለኛል። ብዙዎቻችሁ ራሳችሁን ለመግደል አሁን እንኳን ዲፕሬሽን ውስጥ ያላችሁ የምታነክሱ ሰዎች የምስራች አለኝ። ስፒዳችሁ ሊቀንሰውና ሊለውጣችሁ ፈልጎ ነው የተነካችሁት። አንዳንዶቻችሁ የማታውቁት በሽታ ይዟችኋል። አንዳንዶች የማታውቁት የፋይናንስ፣ አንዳንዶቻችሁ ሜሬጅ፣ አንዳንዶቻችሁ ልጆቻችሁ ምንድነው የሆነው ብላችሁ ግን የምስራች አለኝ። እውነቴን ነው የምላችሁ። እግዚአብሔር እንደዚህ በሉት፣ ዛሬ አንድ ነገር አድርግ፣ በህይወቴ እኔ ልቀይረው የማልችለውን ህይወቴን ቀይረው በሉት። እያነከሳችሁ መልእክት ትሆናላችሁ። ኢየሱስ ጌታ ነው። እያነከሳችሁ መልእክት ትሆናላችሁ። ትውልድ የሚያነበው ደብዳቤ ትሆናላችሁ። በነገራችን ላይ እስከ ዛሬ ድረስ ሽሉድ አይበሉም ይላል መጽሐፍ። እስከ ዛሬ ድረስ ትውልድ የሚያየው ምስክር፣ የሚሸጋገር መልእክት ትሆናላችሁ በጌታ በኢየሱስ ስምና ስልጣን። ትውልድ ሁሉ የሚያየው። ስለዚህ ጌታን አንድ ነገር በሉት፣ ተነክቻለሁ፣ እያነከስኩ ነው። እግዚአብሔር ሆይ ልለውጠው አልቻልኩም፣ ህይወቴን ግን አንተ ለውጠው በሉት። so painful። አንዳንድ ሰዎች እንዲህ ይላሉ፣ ምን አድርጌ ነው እግዚአብሔር? ምንም አላረከው፣ ስፒድ ስላስቸገረ ነው አውቆ አሳልፎ የሰጠህ እንድታነክስ። ስፒድህ ነው በጣም። አንዳንድ ሰው ስፒድ በጣም ከባድ ነው። አታቆሙትም። ትዝ ይላችኋል ያዕቆብ እየረገበ ሄዷል እኮ እየረገበ ሄዷል። እና አንድ ጊዜ ምን ተፈጠረ መሰላችሁ? ክብር ሁሉ ለኢየሱስ ይሁን። አንድ ጊዜ ምን ተፈጠረ? ኤሳው መጥቶ ያዕቆብን አገኘው ይላል መጽሐፉ ሲናገር። አገኘውና እንዲህ አለው፣ አብረውት ከተስማሙ በኋላ እንሂድ አለው። ኤሳው ስላልተነካ ስፒድ ሁሉ ኃይለኛ ነው። ሁልጊዜ አግሬሲቭ ነው። እና እንዲህ አለው፣ እንሂድ ሲለው አይደለም አለው። ያዕቆብ ሲናገር እኔ የሚያጠቡና ሴት ልጆች አብረውኛል አለ። ስለዚህ አለው አንተ ሂድ አለው፣ እኔ ግን በሚያጠቡ እርምጃ ልክ ነው የሚሄደው፣ ግን እደርስብሃለሁ አለው። እኔ እሷ ቃል በጣም ደስ የሚለኝ የምንራመደው ስፒድ ባጠቡ በእናቶች ልክ ነው አለ። ያዕቆብ ተነክቷል። ስለዚህ የፈጠነ ማሸነፍም የዘገየ ማሸነፍም በተሰጠኝ ልክ እራመዳለሁ፣ ዴስቲኒዬ ግን እደርሳለሁ። እንዲህ ብሎ መለሰለት። ሰማኛ ነው አንተ ሂድ አለው፣ ግድ የለህም። ጎረምሳ ነው ያልተነካ፣ ስፒድ አለ ሁሌ። ይሄኛው ግን ተነክቷል። ከመነካቱ የተነሳ ለትውልድ ያስባል። እርምጃውን በተሰጠው ፈረስ ልክ አያስብም፣ በተሰጠው መንጋ ልክ እንጂ። ሲአሜን በሉ አንዴ። በተሰጠው አብረውት ባሉ በሚመራቸው በሚመግባቸው ልክ ነው ራሱን የሚያየው። የተለየ አርጎ አያስብም። ስፒዱን ቀንሶታል። እንዲህ አለ፣ በሚያጠቡና በሚጠቡ እርምጃ መካከል በዛው ልክ ሄዳሉ አለው። ምክንያቱም ይህ ሰውዬ ዘመን በመሮጥ ባለጠጋ ሆኖ መክሮ ተነክቶ ነው የበረደለት ያውቃል። ስለዚህ አጭበርብሮ በልቷል ያዕቆብ። ወንድሙን አጭበርብሮ ሁሉን ነገር እየዘረፈ እያታለለ መብላል ለምዷል። አሁን ግን አንድ መልአክ ነክቶታል። ሲነካ ሰውየው በረደለት፣ ቅዝቅዝ አለ። ለካ ለፈጠነ አይደለም ድል፣ ለዘገየም አይደለም ስንፍና፣ እርምጃውን ባወቀ
ድል ይቀናጃል። ሃሌሉያ ይታያችኋል። አንዳንዴ ሁልጊዜ በኃይል መኖር ስትጀምሩ እግዚአብሔር የማይነካ ቦታ ነክቷችሁ ያቀዘቅዛችሁ። ስትቀዘቅዙ እንዲህ ነው የምትሉ፣ አይ ከሰው ዘርፌም አልበላም፣ አገኛችሁ የባሰውንም ነጥቄ አልበላም። እግዚአብሔር የሰጠን ፖርሽን አለ። ለትውልዱ ታስባላችሁ፣ ለትውልዱ ታስባላችሁ። በጣም ነው ልቤን የተነካው። ይታያችኋል። ከአሳዳጅነት፣ ገንዘብ ከማሳደድ፣ ጥቅም ከማሳደድ፣ ብኩርና ከማሳደድ የሕፃኖች እርምጃ በሚራመዱበት ማሰብ ምን አይነት የተባረከ አይምሮ ነው! ምን አይነት የተባረከ አይምሮ ነው ጎበዝ! እንዲህ አይነት የቀዘቀዘ ልብ መያዝ እርፍ ያለ ስትነኩ ብቻ ነው። ስትነኩ ብቻ ነው። ታውቃላችሁ አንዳንዴ ይችን ነገር ስሙኝ፣ ኩካዬ በደንብ አድርገሽ ስሙኝ። አንዳንዴ ጥሪ ካለባችሁ መነካታችሁ ይበዛል። ያዕቆብ አንድ ቦታ ነው የተነካው። እኛ ታቶ ነው የሚሰራብን። እምቢ ስንል ይነካናል። አሁን እንላለን እየሰበረን። ከዛ እስፒተው አትፍጠን፣ እኔ ካንተ ጋር ልሂድ፣ አብረን እንራመድ። የምናነክስባቸው ቦታዎች የበዙት አልሰማ ብለነው ነው። እግዚአብሔርን ተው፣ ቀዝቀዝ። እምቢ ሲል እዚህ ጋር ይነካል። ትዳሬ ስትል ልጅን ይነካ ስትል የማይነካም ቦታ የለም። አንዳንዴ ደቀን ለመሄድ አቅም ስናጣ ይታያችኋል። እርግማን አይደለም፣ የቤተሰብ እርግማን አይደለም። ስፒዳችንን ለመቀነስ ፈልጎ እግዚአብሔር በተለይ የእግዚአብሔርን እንድታገለግሉት የተጠራችሁ ሰዎች ከመቀዝቀዝ ውጭ አማራጭ የላችሁም። ያምን ማለቴ ነው ዲፔንድ የመሆን አንዳንዴ እነዛን ህመሞችን ሳያነሳ እግዚአብሔር ህይወታችንን ግን ትራንስፎርም ያደርጋቸዋል፣ ይለውጣቸዋል። ፔኑ ግን እንዳለ ነው። ማንከሱ እንዳለ ነው። ማንከሱ ለሌሎች ነው የሚታየው፣ ለእናንተ አይታያችሁ። ያዕቆብን ቁጭ ብላችሁ ኢንተርቪው ብታረጉት ምን ሆነ አነከስክ ብትሉ ዘሎ ያነከስኩት ብሎ ኤክሳይትድ ነው የሚሆነው። ያ ቀን የተባረከች ትሆን ነው የሚለው ያዕቆብ። ያ ቀን የተባረከች ትሆን እማላቀው አምላክ መልአክ ተገለጠልኝና ብሎ ነው የሚጀምረው እንጂ ይሄ ብሎ ማንከሱ ላይ አይደለም የሚያወራው። ከታይታይቷል ማንከሱ ያመጣለት ኢንካውንተር አለ። ማንከሱ ያመጣለት ትልቅ ሂሊንግ አለ፣ በቤቱ ፈውስ አለ። ማንከሱን የሚያገናኘው ህይወቱ የተቀየረችበት ህይወቱ የተለወጠችበት ቀን ሰማይ ተቃዶ አንድ መልአክ ከሱ ጋር እንደታገለ ነው የሚያሳያችሁ። he will never ever tell you እንደዚህ አይላችሁም። ያ ቀን አንክሽ እግሬ ደንዝጆ ብሎ አይጀምርም። ማንከሱ ጋር የተገናኘ የተገለጠለት መልአክ አለ። ለአንዴና ለመጨረሻ ሰውየውን ገዢ ያደረገው እስራኤል ያደረገው ህይወቱን ትራንስፎርም ያደረገበት መገለጥ ተገኝቷል በማንከሱ ውስጥ። ማንከሱ ላይ ኢንካውንተር አለ። ኢየሱስ ጌታ ነው። እግዚአብሔር ምስክሬ ነው። እግዚአብሔር አይኖቻችንን ይክፈተው በጌታ በኢየሱስ ስምና ስልጣን ይክፈተው። ትራማውን እንድናስብ ሳይሆን የተለወጥንበትን። ሃሌሉያ አሜን አሜን። ትራማውን አይደለም የምናስበው። ያ ቀን የተባረከውን ያነከስኩበት ቀን ለምን ሲባል I saw the angel of the Lord የእግዚአብሔርን መልአክ አይቼበታለሁ በማንከሴ ውስጥ። ታውቃላችሁ አሁን የምናስበው ትራማዎች ፔኖቻችንን የምናስባቸው ለምን እንደሆነ ልንገራችሁ። የነካንን አካል ረስተነው ነው። እግዚአብሔር እንዲበለው ከማነከሰው ነገር ይልቅ በሉት እግዚአብሔርን የተገለጥክልኝ ይዛን ቀን ፐርፐዝህን አሳየኝ ጌታ። ፐርፐዝ what is the purpose? ተነክቻለሁ። አዎ እያነከስኩ ነው። ትውልድ እያየኝ ነው። አዎ ጌታ ምልክት አለባችሁ ሰው ሁሉ። ይህቺ እኮ ተዋት፣ እሷን ኢየሱስ እኮ ተዋቸው ተብለን የምናልበት ምልክት አለ። እሱ ኧረ መቼ ተበላችሁ የምታነክሱበታል። የትም ሀገር ብትሄዱ ያ ማንከሳችሁ የሚከተላችሁ ሰዎች I have a good news for you። ከምታነክሱት በላይ ያነከሳችሁበት ቀን የነካችሁ እግዚአብሔር ይበልጣል።
keep going, guys. Come on, guys. Come on. Hallelujah. Hallelujah. ከማንከሱ በኋላ ያለው ለውጥ እና እንኳን እግዚአብሔር ስፒዳችንን ቀነሰው እንኳን ቀነሰው። ይህ መልእክት ለራሴ ነው እየሰበኩ ያለሁት። እግዚአብሔር ምስክሬ፣ ለራሴ እየነገርኩት ነው። ለአሊ ነው እየነገርኩ ያለሁት። I'm just telling myself እንኳን አነከስኩኝ፣ እንኳን አንካሳ ሆንኩ። ክብር ሁሉ ለኢየሱስ ይሁን። ስፒዴን ቀነሰው እግዚአብሔር። My God, thank you Lord, thank you God. ያህዌ አመሰግናል። ክብር ሁሉ ለኢየሱስ ይሁን። የሞተው አንበሳ ነው፣ ውስጡ ያለው ማር ነው። ማን ያምናል? ማን ያምናል? አይደለ? ማን ያምናል? ማን ያምናል? አንበሳ ገሎ ማር መብላት። አንዳንዴ እንደዚህ እኮ ነው የሚሆነው። የማይሆን ነገር ላይ ማር መገኘት ችሏል። ክብር ሁሉ ለኢየሱስ ይሁን። Are you with me guys? የሚገርም ነው። እንኳን አነከስን፣ እንኳን ትውልድ አየውን ማንከሳችንን። አንድ የመሰራች አለን። ማንከሳችንን አናወራው። Come on guys, አናወራው። ኢየሱስ ምስክሬ። you can imagine how እንዴት ተሰብራችሁ እንደወደቃችሁ ያቀን አይደል? ውርድ ያለ ማለት ያዕቆብ ባይነካ ኑሮ አይደክመውም ነበር። ሁለተኛው ምክንያት ልንገራችሁ፣ አይጨክንም ነበረ። ካነከስኩ አይቀርማ፣ ስሙ፣ ካነከስኩ አይቀርማ ፈውሰኝና ባርከኝና ሄዳለሁ። like bro አንክሻ አሁን እኮ አማራጭ የለኝም። አሁን ያለ ኢንካውንተሩ፣ ስሙኝ በደንብ አድርጋችሁ፣ ያለ እግዚአብሔር መልአክ ኢንካውንተሩ ትራማ ነበር የሚሆንበት። እንትኑ ማንከሱ አገኛችሁ። መልአኩ ባይነካው ኖሮ አልቆለት ነበር። ስለዚህ ስለ ማርያም እያለ ሊኖር ነው የሰውዬ። በቃ አማራጭ የለው። ካነከስኩ አይቀርማ ንካኝ አለው። በእናታችሁ ጻፉት ይሄን ነገር። ካነከስኩ አይቀር ትውልድ ማንከሴን ካየ አይቀር አንተ ህልውና ይንካኝ፣ መገኘት ይንካኝ፣ ስሜን ቀይረው። እያነከስኩ እኮ ነው፣ ኦፕሽን የለኝም። አንዳንዴ እያነከስንም እግዚአብሔርም ካልነካን አለቀልን። ከዛ ዞሮ 21 ማርያም ነው፣ 19 ገብርኤል ነው፣ 18 ምናምን አቦ ነው እያልኩ ልዞርልኝ እኮ ነው ጎበዝ። ያልቅልናል። ሰው ማንከሴ ከመነካት ጋር ከሆነ ግን ሌላ መዝሙር የለኝም። ያ ቀን የተባረከ ይሁን፣ ያነከስኩበት ቀን። ሃሌሉያ። ስሜን ቀይሮታል፣ ህይወቴን ቀይሮታል። ኢየሱስ ጌታ ነው። አይቼዋለሁ። ሃሌሉያ ሃሌሉያ። ኢትስ ሶ ሲምፕል እኮ በጣም ስሙኝ በደንብ አድርጋችሁ። ሶ ሲምፕል፣ በጣም ሲምፕል ነው። ያነከሰውን ነገር ነክቶት ቢሄድ ኖሮ በጣም ሲምፕል ነው። ለመላኩ ላስነሳ ብሎት ነክቶት ቢሄደው ይኸውላችሁ ከሚፈወስ እያነከሰ ስሙ ቢቀየር ይሻለዋል። ገባችሁ ምላችሁ ነገር? እያነከሰ ስሙ ቢቀየርለት ይሻለዋል ማንከሱ ከሚቀየር። አሁን ብዙዎቻችን እያለቀስን ያለነው ፈውስልን የምንለው የምናነክስበትን ነገር ነው እንጂ ስማችንን አይደለም። ስማችን ዴስቲኒያችን ነው፣ ዴስቲኒያችንን አይደለም። ሰው ምን ይለኛል ነግራችኋለሁ። we have the most የመጨረሻ አስቀያሚ ካልቸር ያለ ለሰው የሚያኖር። ሰው ምን ይለኛል፣ ሰው ምን ይለኛል፣ ሰው ምን ይለኛል። ምንም ነገር ሲመጣ ሰው ምን ይለኛል፣ ሰው ለምን ፈታሽ ይለኛል፣ ሰው ለምን እንደዚህ ያለኝ፣ ሰው እንደዚህ ኤቭሪ ካልቸራችን ሰው ነው። እግዚአብሔር ደግሞ አውቆ ሰው የሚያይ ቦታ ነው ነክቶ እያስነከሰ ያለው። እስኪ ምን ያመጣሉ?
ምን ያመጣሉ ብሎ ሰው ማንከስ ማየው አለ። ንገሩ አበሻማ በረምብ ያያል። እንደው ገና በትር ስትይዝ ገና ከሩቅ ምን ሆነ ነው ብሎ ነው የሚጠይቀው። ምን ሆነ ነው እኔ እናት ነግረኸው ስትነግሩ አይ እንትን ብለህ ስትነው መቼ ከዛ አይ እንትን ታውቃላችሁ እንትን ቀብር ሊደርስ ሄዶ አበሻ እንዴት ሞተ ብሎ የሚያለቅሰው ሰውዬ ይጠይቀዋል። እንዴት ነው የሞተው? ልጁ እናቱ ልጄ እንትኑ ነው የሞተው። ከዛስ በኋላ እንዴት መች ደረሽ ቦታው ላይ ሞቱ ላይ በሳድ አበሻ ቱ ዲቴል በደንብ ነው የሚያስታውሳችሁ። እንዴት አነከስኩት ትሉ ዲቴል ኢንፎርሜሽን ይፈልጋል። እግዚአብሔር ይጠይቁ ቢፈልግ ማንከስህን እኔ ግን ህይወትህን ልቀይረው። the influence of the mankind not your hip. እግዚአብሔር የምታነክሱበትን ቦታ አይፈውስም፣ ስማችሁን ግን ህይወታችሁን ይቀይረዋል። ዳንዲ ኧረ እግዚአብሔር ወይ እባክህ አልቅሳችሁ አታውቁም? ኧረ ፈውስልኝ ሰው ምን ይለኛል? አረ ሰው ምን ይለኛል? ጌታ ሆይ እኔ ያስቀኛል እኮ ጌታ ፊት ነው የምላችሁ። እንደ አበሻ ኮሚኒቲ ከሚያስደነግጠን ነገር ምንድነው? ምን ይለው? ኧረ ሼም ነው እግዚአብሔር ራሱ ሼ ነው ብለን ነው የምንነግረው። ኧረ ሼ ነው ጌታ ሆይ ምን ይባላል ስትሉ ሼው ላንተ ነው። እሱ ካለ አበሻው ትውልዱ የሚነጋገርበት ነገር እያለ እግዚአብሔር ህይወታችሁን ስም ይቀየረውና እስራኤል ያደርጋቸዋል። እያነከሳችሁ እያለ እናንተ ተለውጣችኋል። አንድ ነገር ልንገራችሁ፣ በጣም የምስራች ልንገራችሁ። ስሙኝ፣ አንዳንድ ሰዎች ህይወታችሁን ብትቀይሩ ማንከሳችሁን ከማየት ወደኋላ አይሉም። እነሱ የህይወት ለውጥ ላይ አይደለም አይናቸው የተከፈተው፣ የሰው ስብራት እየፈለጉ ነው የሚቆጥሩት። እና ዛሬ 6 ሰው ተሰብሯል፣ 8 ሰው ወድቋል፣ 14 ሰው ባክ አርጓል፣ እንትና ዝሙት ሰርቷል፣ እንትና አርጓል የሚሉ ናቸው። አይናቸው ለውርቀት እንጂ ለለውጥ ያልተከፈቱ ሰዎች አሉ። they never የኢየሱስ ሞትና ትንሣኤ በይሁዳ አይን ውስጥ ዋጋ የለውም፣ ምንም ዋጋ የለውም። የይሁዳ አይን ያለው የሽቶ ዋጋ ላይ ነው። የሽቶ ዋጋ ላይ ነው። ይሄ ሽቶ ተሽጦ ለደዎች ይሰጣል ይላል። የሱ አይን የተከፈተው የሚቀባው አካል የኢየሱስ ዋጋ ላይ አይደለም ያለው፣ ዓለምን የሚያድነው እሱ ጋር አይደለም ያለው። የሽቶ ዋጋ እንጂ የኢየሱስ ሽቶ የኢየሱስ ላይፍ የማይገባቸው ቫልዩ የማይገባቸው ሰዎች አትለውጧቸው፣ መቼም አትለውጧቸው። እየፈለጉ የሚቆጥሩት የሽቶን ዋጋ ነው። ህይወታችሁን ዋጋ ልክ የማያውቁ ሰዎች አሉ። don't try to convince them። ልታሳምኗቸው አጠገባቸው ቁጭ አትበሉ። መቼም አይገባቸው። መቼም እነሱ የሚገባቸው የሽቶ ዋጋ ብቻ ነው። ስለዚህ እነሱ ለማሳመን ከሄዳችሁ ያልቅላችኋል። ኢየሱስ እሱን ለማሳመን ጥበብ አልተጠቀመም። አይታችሁ ከሆነ ይሁዳ ብሎ አልመለሰለትም። እንደማይለወጥ ያለው እንዲህ አታስጨንቋት ነው ያለው። ጌታ የማይቀየር ሰው ጋር ዲል አያደርግም። የወሰነ ሰው ጋር ደሆች እኮ ከእናንተ ጋር ናቸው ብሎ ጌታ he was teaching about the disciple ለደቀ መዝሙሩ እንጂ ለይሁዳ አልነገረውም። ይሁዳ አይኑ አይከፈትም ከሽቶ ውጭ። የእናንተ ቫልዩ የማይገባቸው ሰዎች አሉ። ሁልጊዜ እናንተን ሳዩ መሰበራችሁን መድቀቃችሁን እንጂ መለወጣችሁን በፍጹም ማየት የማይፈልጉም አያዩ። don't waste your time። ይኸውላችሁ ደሆች ሁልጊዜ ከእናንተ ጋር ይኖራሉና እኔ ግን ሁልጊዜ ከእናንተ ጋር አልኖርም ማለት። you see he will never speak to Judah። ለይሁዳ አይመለስለትም። ለጴጥሮስ ግን ይመለስለታል። ባለፈው ነገራችሁ አንተ ይባላል፣ ኢንዲቪጁዋል ይደረጋል፣ ከጴጥሮስ ጋር ይመለሳል። ይሁዳ አይነገረው። ይሁዳ የተነገረው የመጨረሻ ቃል ሂድና ፍጠንና አድርግ ብሎ ለይሁዳ ለብቻ የነገረው ለጥፋት ጊዜ ብቻ ሲል
ጨረሰ። ሂድ ፈጥነህ አድርጋለሁ። የማይመለሰው ጋር አንዳንዴ እናንተ አቅማችሁን ዌስት የምታደርጉት ሊለወጡ የማይችሉ የእናንተን ውድቀት ብቻ የሚጠብቁ ሰዎች ጋር ኤክስፕሌን አታርጉላቸው። ስራችሁን ስሩ። እግዚአብሔር የሰጣችሁ ኮሚሽን ላይ ብቻ ፎከስ አድርጉ። ዶንት ዌስት ዩር ታይም። ዩ ኖውስ ከእናንተ ከምትናገሩት እነሱ የሚናገሩትን ነው ማዳመጥ የሚፈልጉት። ትሞታላችሁ ማለት አይፈልጉም። ያዕቆብ መነካቱ ፈውስ የሚሆነው ለማመሰላችሁ ለያዕቆብ ብቻ ነው። በተረፈ እስራኤል አባት እንደሆነ የሚመሰክሩ ደግሞ ትውልዶች አሉ። ያዕቆብ ማለት የትውልድ አባት ነው የሚሉ ሰዎች አሉ። ያዕቆብ አነከሰ የሚልም ደግሞ ትውልድ አለ። ሁለቱም ላይ እኛ እጃችን የለበት። የትውልድ አባት ነው ቢልህም አይደለም ማለት ዝም ብሎ ሲሰርቅ ተገኝቶ ነው የተነካውና የተሰበረው ቢላችሁ መልሳችን ለሁለቱም አይደለም። በህይወት ለውጥ ግን እኛ ምስክር መሆን እንችላለን ማለት ነው። the life it became ምን ይሆናል? ሽታ ይሆናል። የህይወት ሽታ። ኢየሱስ ጌታ ነው። የትኛውን ነው የምትፈልጉት? ክብር ሁሉ ለኢየሱስ ይሁን። እኔ ዛሬ ከዚህ ውጭ ባልወጣ ደስ ይለኛል። ዋጥ ብናደርጋት ይሄን አሁን ገብቷቸዋል። የስም ለውጥ ዴስቲኒ ነው። ክብር ሁሉ ለኢየሱስ ይሁን። የስም ለውጥ አሜን ነው። ተግባባን። አሁን እዚህ ጋር ጌታ በጣም አድምቶ ያወራን እዚህ ያዕቆብ ላይ ደመናው ያለ ይመስለኛል። ጌታ እዛ ጋር በጣም ያወራና አንድ ቃል አንብቤ ስለ ማርቆስ ምዕራፍ 3 ቁጥር 16 ላይ ማን ነው የሚያነብልኝ? አንድ ጊዜ 3:16 ማርቆስ። ሃሌሉያ ክብር ይሁንልህ። ላንብበው ፓስተር። ማርቆስ 3:16 ስምዖንም ጴጥሮስ ብሎ ሰየመው። ስምዖንንም ጴጥሮስ ብሎ ሰየመው። ማንን? ስምዖንን ጴጥሮስ ብሎ ሰየመው። ስምዖንና ጴጥሮስ ልዩነቱን ልንገራችሁ። ጴጥሮስ ማለት ፔትራ ነው። ፔትራ ማለት የተሰበረ አለት ማለት ነው። ከሸምበቆነት ወደ አለትነት ነው የቀየረው። ሰውየውን ዲስቲኑን አልቀየረም። ተዘግዝቀ እኮ ነው ልሙት ያለው በመጨረሻው ላይ አይደል? በሰራተኛ ፊት እንዲክድ ያደረገው የስሙ አቅም ሰብሮ የያዘው ይወጣለት ስምዖን አለት ያስባለው ነገር ግን የሰውየውን ዴስቲኒ ሲቀይረው ታያላችሁ። ኢየሱስ ስም ሲሰጣችሁ ዴስቲኒያችሁን እያየ ነው ይዟችሁ እንደሚሄድ ያውቃል። በጣም እንጸልያለን። አሜን። እግዚአብሔር ይረዳናል። በስሞቻችን ላይ እንጸልያለን። ከዚህም ስትወጡ ስማችሁ ላይ ጸልዩ። ስሜ ላይ የተደረገ ስሜን የሚመለከት ማንኛውም ከዲመኒክ ዓለም የተላከ በክርስቶስ ኢየሱስ ደም የተሰበረ የሆነ እያላችሁ ጸልዩ። አት ዘ ሴም ታይም ደግሞ ጌታዊ ስሜ ላይ አንተ እንደፈቀድከው እንድኖር ያላደረገኝ ማንኛውም የጠላት አሰራር ስሜን ለቆ ይልበሉ። አንዳንድ ሰዎች እንደዚህ ትሉ ይለ ነገር ይበረታብኛል፣ ስሜ ጥሩ አይደለም እንዲሁ ትሉ ይለ ባህላዊ ንግግር አይደለም። እመኑ as a principle ስለሆነ የኔ ስም ጥሩ አይደለም፣ ስሜ ሲጠራ በቃ ሰው ሁሉ እንትን ነው የሚለው የምትሉ ሰዎች አላችሁ። my name is not good አይደለ? የሰው አፉ ሲገባ እታማለሁ፣ አያምኑኝም። ሰው የኔ ስም ከተጠራ you know what I'm talking about, right? so የምትሉት ነገር አለ። አሁን አንጹት ስማችሁ። ልክ የጌታ ስም ይቀደስ እንዳላችሁ የእናንተን ስም ቀድሱ፣ ለዩት። ለጌታ ክብር ብቻ ይዋል። ከዴስቲኒ ጋር አገናኛለሁ። ስሜ ላይ የተደገመ ስሜ ላይ የተነገረ በክርስቶስ ኢየሱስ ደም የፈረሰ ይሁን። የኔን ስም ልንገራችሁ። አሊ ማለት በከፍታ ላይ ያለ የማይወርድ ማለት ነው። ለዚህ ነው መውደቅ ያልቻልኩት። ሰምተሃል?
አሊ ማለት በከፍታ ላይ ያለ የሚገርም ነው። ወደ 16 ትርጉም ነው ያለ። ልዑል ማለት ሁላ ነው። አይገርምም? ደሃየስ ቦታ ላይ የተቀመጠ ማለት ነው። አትነቀንቀውም አሊ የሚባለውን ስም። ክብር ለኢየሱስ ይሁን። ሃሌሉያ። ግን ስሙኝ፣ አሊ የሰይደና አሊ የነብዩ መሐመድ አንደኛው ዲሳይፕል ነው። በደንብ አድርጋችሁ ስሙኝ። ኢንፍሉዌንስ ግን ነበረው በጣም በእስልምና ውስጥ እያለ he took me down። ወዴት ብትሉ ለአመጽ ብቻ ነው ኃይለኝነቴ፣ ለክፋት ብቻ ነበረ። ጌታ ግን አውቆ ስሜን ይዞት ማለት ነው ይዞት እያስኬደ ነበረ። ፋይናሊ ቦርን አጌን ስሆን ጌታ ስሜን ቀደሰው ማለት ነው። የመጀመሪያው ነገር ያደረገኝ ኢየሱስ ሲባል አልደራደርም። the name he will give you influence። ሰው ስማችሁ ነፃ አውጡ። ካሌብ ማለት ውሻ ማለት ነው። አገር ይሄን ስም ገልብጦት በምን ገለበጧት? ልዩ መንፈስ አለው ይላል መጽሐፍ። he's a warrior። አራኔ ስማችሁ ላይ ያለውን ግብራችሁ በጣም ስለሚገናኝ ዲስኮኔክት አድርጉ አሊያም ኮኔክት አድርጉ ማለት ነው። ይኸውላችሁ ስሙኝ፣ ፀሐይ ተብላችሁ አጋንንት ቤት ስም ይወጣላችሁ ሰዎች አላችሁ። ፀሐይ ተብላችሁ ይወጣችሁ። so the intention of the enemy እናንተን ፀሐይ ማድረግ አይደለም፣ በመናፍስቱ ዓለም ነው ያንን ስም ያወጣላችሁ። so እሱ ስም ሲያወጣላችሁ የተቃራኒው እንዲሆን ነው የሚፈልገው፣ ጨለማ እንዲሆን ነው የሚፈልገው። ለዚህ ነው ስም ላይ any kind of name በኢየሱስ ደም የፈረሰ ይሆን። ስማችሁ ላይ የተደገመ ድግምት፣ ስማችሁ ላይ የተደረገ ማንኛውም የጥንቆላ አጋንንታዊ አሰራር በኢየሱስ ደም የፈረሰ ይሆን። in the blood of Jesus በኢየሱስ ደም የፈረሰ ይሁን። ጌታ ሆይ እለምንሃለሁ፣ ጌታ ሆይ in the holy name of Jesus አሊ ተብሎ እግዚአብሔር የተጠራው ስም ላይ የተደረገ ማንኛው የሰው ንግግር ይፍረስ ኢየሱስ ስም ስልጣን። አንድ ጸሎት እንጸልያለን። ልክ ስማችሁ ሲጠራ ግብራችሁ ትዝ የሚላቸው ሰዎች አሉ። ግብራችሁ ትዝ የሚለው ጥሩ ነገር አይደለም ወይ እሱን ተው የምትባሉ ሰዎች ወይ እሷን ተዋት። ገና ስማችሁ ስሙ እኮ የተጠራው የሌላ ሰው ስም ሊሆን ይችላል። ይህን ስም አውቀዋለሁ ብሎ የሚያውቃችሁ ከተግባር ካደረጋችሁት ነገር ጋር ከሰራችሁት ስራ ጋር ነው የሚያገናኘው። የእግዚአብሔር ልጅ ናችሁ ብሎ አስቡ አይደለም። አፍርሱት። አሁን ትንሽ ደቂቃ እንጸልይ። ሌላ ነገር ውስጥ አለግባ። እዛ ላይ ስምዖንን ጴጥሮስ ብሎ ጠራው። ኢየሱስ ጌታ ደስ አይል? አሜን። ማ ብሎ ጠራው? ፔትራ ብሎ ጠራው። ፔትራ ብሎ ጠራው። ክብር ሁሉ ለኢየሱስ ይሁን። ሃሌሉያ። ከዛ ገረድ ፊት ድጋሚ አይክድም። አሜን። ሃሌሉያ። እንደውም ምንድነው የሚለው? ዘግዝቃችሁ ግደሉኝ ነው የሚለው። ፕሬዝ ጋድ ፕሬዝ ጋድ። ጌታ ሆይ በኢየሱስ ስም እንጸልይ። ትንሽ ደቂቃ እንጸልይ፣ በእውነት እንጸልይ። in the holy name of Jesus በጌታ በኢየሱስ ስም ስልጣን ጌታ ሆይ እንጸልያለን። in the mighty name of Jesus በኢየሱስ ስምና ስልጣን in the mighty name of Jesus Father በኢየሱስ ስም ስልጣን ስማችሁን ቀድሱ። በእውነት እግዚአብሔር በመንፈሳችሁ የሚሰጣችሁ ስም ካለ ቀይሩ። ጌታን ጠይቁ። አምነዋለሁ ጌታ በእውነት ጌታ ስፒክ ፊሊ በመንፈሳችሁ ድምጽ ከሰጣችሁ በሉ። አንዳንዶቻችሁ በርናባስ ሊላችሁ ይችላል። በኢየሱስ ስምና ስልጣን ጌታው ስሜ ያመጣው ማንኛውም ተጽዕኖ ስሜን እንድታነጻው አባቱ ይለምንሃለሁ በኢየሱስ ስምና ስልጣን በናዝሬቱ ጌታ በኢየሱስ ስም ስልጣን በጌታ በኢየሱስ ስምና ስልጣን በሕያው አምላክ በእግዚአብሔር ልጅ በኢየሱስ ስም come on ኢየሱስ 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 ሲቫሪሽና
ደምና ስልጣን ስሜ ላይ ያለ ከአጋንንቱ ዓለም ተጽዕኖ እግዚአብሔር ሆይ በኢየሱስ ስም in the mighty name of Jesus በኢየሱስ ስም ስልጣን ጌታ ሆይ በኢየሱስ ስም ስልጣን ስሜ ቅዱስ ስሜ ነጻ ይውጣ ከስማችን ጋር የተገናኘ እግዚአብሔር ነፃ የሚያወጣ ስም ቀድሰው ጌታ ሆይ ለአንተ ክብር ብቻ እንዲሆን አሊ የሚባለው ለአንተ ክብር ከመሆን ለራሳችሁ ወክላችሁ ጸልዩ። in the mighty name of Jesus ለስምህ ክብር ይሆን ጌታ ሆይ፣ ለመንግስት ክብር ይሆን ጌታ ሆይ። ስሜ በኢየሱስ ስምና ስልጣን ለአንተ ብቻ ክብር ይሆን እግዚአብሔር ሆይ። ስሜ ነፃ አውጣው በሉ በጌታ በኢየሱስ ስም ስልጣን in Jesus name የተሰበረ ይሁን in the holy name of Jesus አባቶይ ጌታ ሆይ በክርስቶስ ኢየሱስ ስማችን ቅዱስ በኢየሱስ
ከስማችሁ ጋር የተገናኘ የጠላት አሰራር በኢየሱስ ስም የፈረሰ ይሁን። በናዝሬቱ ጌታ በኢየሱስ ስም የፈረሰ ይሁን። ማንኛውም ከስማችሁ ጋር የተገናኘ የጠላት አሰራር በኢየሱስ ስም የፈረሰ ይሁን። በክርስቶስ ኢየሱስ ደም ሁለንተናችሁ የታጠበ ይሁን። አሜን። ሃሌሉያ። ክብር ሁሉ ለኢየሱስ።